ሎሚ ገረመኝ ረኔስ ለኔ መጎዳቷ ሁሉን ነገር ጥላው ሳላስብ መምጣቷ በፍቅርሽ መክነፌ ያንስሻል ወይ ላንቺ አንዱን ሳይበግርሽ እኔን መርጠሽ አንቺ ልቧ ባይረጋላት ቢረበሽ መንፈሷ ከሆዷ እንዳልወጣ ሰስታኝ ለነፍሷ ያከበርኩት ፍቅር ካሰኝ ደግሞ በሷ መጣች ለኔ ብላ በፍቅሯ ስብላላ ነገር ጥላ ሳይበልጥም ብላ ናፍቀሽኛል ለኔ መጎዳቷ ሁሉን ነገር ጥላው ሳላስብ አላስላለኝ ፍቅርሽ መክነፌ ያንስሻል ወይ አላስላለኝ እግዚአብሔር ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ያው ከትላንት ወዲያ ወጥቼ ነበር ወደ አዲስ አበባ ወጥቼ ነበርና በቃ ደበረኝ። መሀል ላይ ሀሳብ ምናምን ቀየርኩኝ። መንገድ ላይ ሄጄ እዛ ገና እንደገባሁኝ ማለት ነው ደበረኝ። በቃ አስጠላኝ። ሁሉ ነገር ሲያስጠላኝ ያለ ጓደኛዬ ይሆናል ሳካስለኝ በቃ አስጠላኝ። ከዛን ትቼ ተመልሼ እንደገና ወደ ሶዶ መጥቻለሁ። አሁን ያለው ሶዶ ውስጥ ነው ቤተሰብ። ዛሬ እንግዲያውስ መጥቼ ሎሚናትን ሰርፕራይዝ ነው ማረጋት። ያው እሷ አታውቅም። ባለፈው እናንተ እንዳያችሁት እንደሰማችሁም ከሆነ እኔ በቀደም ሲሄድ ያው ስታለቅስ ነበር፣ ስትነፋረቅ ነበር እና አርቲስት ላይ ነበር። በቃ እኔማ ግድ ያው ግዴታው ነበር የሚሄዱ ማለት ነው ቤተሰብ። ከዛም በቃ እኔ በግድ ሄድኩኝ ምናምን ነገርና ስታለቅስ ነበር ቤተሰብ። እኔ በጣም ሲሄዳላ በጣም ሲከፋኝ ነበር ቤተሰብ። በቃ እንደምንም ብዬ ችዬ ሄድኩኝ። ከዛ ነጀ ደግሞ እዛ አድሬ አንድ ቀን በቃ አስጠላኝ፣ ሁሉም ነገር አስጠላኝ በወት ቤተሰብ። አቀሰለኝ በቃ አዩኝና ናፈቀችኝ በጣም ማለት ነው። በጣም ስትናፍቀኝ ትቼ መጣሁ እና ዛሬ እሷ አታውቅም ቤተሰብ። ይሄ ያ የእነሱ ግቢ ነው። እሷ እዚህ ነው ቤቷ እየተከራየችው መሰለኝ፣ እዚህ ግቢ ነው ምናምን ነገር። እሷን እዚህ ተከራይታለች ቤት። ከዛ እጄ አሁን እሷን አስጠርቼ ማለት ነው ሰርፕራይዝ ነው ማረጋት ተደብቄ ምናምን ነገር። በቃ እሷ በቃ ኦሬዲ አሁን የምታስበው እኔ ጥያት እንደ ወደ አዲስ አበባ እንደገባው የምታስበው ማለት ነው። አዲስ አበባ እንደገባው ነው የምታስበው። ስለዚህ እጄ ሰርፕራይዝ ነው ማረጋት። በቃ መጥቼ እሷ አታውቅም። በቃ እሷ የምታስበው አዲስ አበባ ስራ የሰራ ነው ምናምን ብላ ስለምታስብ በቃ ካሁን በኋላ እኔ አልመለስም ብዬ ነበር ለሷ ማለት ነው። አልመለስም ልመለስም እችላለሁ ከአራት ወር በኋላ ሜቢ ድንገት ደግሞ ካልሆነ ከአመት በኋላ ልመለስ ወይ ደግሞ ጭራሽም ስራው አሪፍ ከሆነ እዛው ልቀር እችላለሁ ምናምን ብዬ ነበር ቤተሰብ። ስለዚህ እሷ አታውቅም በቃ ኦሬዲ ማለት ነው። እሷ አታውቅም። እሷ አሁን የምታስበው እኔ እዛ አዲስ አበባ እንዳለው ነው። ደግሞ እኔ በቃ አላስል ወይ ናፍቆቷ በጣም እንትን ስለኝ ሲያቅተኝ ወጥቼ አሁን ሶዶ ነኝ። ይሄ ሰፈሯ ነው ቤተሰብ። በሚገርም ሁኔታ ማለት በሚገርም ሁኔታ ሰርፕራይዝ ነው ማረጋት። በጣም ደስተኛ እንደምትሆን አውቃለሁ። አይ ነው በጣም ደስተኛ እንደምትሆን እርግጠኛ ነኝ። በጣም ደስ ይላታል ያስባለሁ። ለምን በጣም ነው ተወደኝ፣ በጣም ነው ወዳት። በጣም በቃ እኔ በጣም ከጓደኛ ያው ጓደኛ ማለት ያው ታውቃላችሁ እናንተ እሷ ግን ለኔ አሁን ከጓደኛ በላይ ነች። ከጓደኛ ማለት ነው በጣም ነው የምንቀራረበው፣ በጣም ነው በቃ የምንተሳሰበው እርስ በራስ። በቃ እሷ ለኔ የሆነ እኔ አሁን ድንገት ራሱ አመመኝ ምናምን ብዬ ካወራው ከንፋ ነው በቃ ከየትም ከሆነ ስራውን ጥላ ክላሷን ፈታ ነው በቃ መታኔ ጋር ምናምን ነገር ይሆናል አይደል በቃ እኔም ደግሞ እንደዛው ማለት ነው ቤተሰብ። ስለዚህ ደግሞ አልችልም፣ እሷም አልችልም ያለኔ መቆየት የሆነ አለ አይደል በቃ የሆነ ለሚያይ ለሚሰማ ሰው የሆነ የኛ እንትን አለ በቃ የሆነ ሌላ ነገር ነው የሚመስለው። ግን በቃ እኔ አላውቅም ቤተሰብ፣ ግን የኛ እንትን ከዛም በላይ ነው በቃ እሷ ለኔ ከጓደኛዬም በላይ ነች ቤተሰብ። እና እኔ አልችልም ያለሷ ምንም አልችልም ያለሷ ምንም በቃ ቤተሰብ በጣም ለኔ ከባድ ነው። ስለዚህ አሁን መጥቻለሁ ሶዶ ነኝ ያለው ሰፈራውን ቤቷ እጄ ግቢውን አንኳኩቼ በሩ ማለት ነው። ከዛም በኋላ እሷ ከወጣች አይዶ ነው በቃ ሰርፕራይዙ ከሸፈ ማለት ሰርፕራይዙ ቀረ ማለት ነው። ሰርፕራይዙ ቀረ። ግን ድንገት አከራይ ወጥቶ ወይ ደግሞ ተከራይ እንደሷ ወጥቶ እንትን ካለ ተሳካልኝ ሰርፕራይዙ ማለት ነው። ስለዚህ አሁን እጄ በሩን አንኳኳለሁ ቤተሰብ። ለኔ ቋጥ ውሳ ዳቶ ማለት ነው። ተከተሉኝ ነው ከኔ ጋር
ፋሚሊ በጣም አላ ደስ ብሎኛል በእውነት እሷ እንዳትከፍት ቋጥሮሽ እሷ እንዳትከፍት ልቤ የመታ ነው እሷ እንዳትሆን በጣም እየፈራሁ ነው ማለት ዳንስ እንዴት ነሽ? ሰላም ነው አለን። ሎሚን ፈልጌ ነበር። ሎሚናትን ትኖራለች? እሺ ድሪያት በእናትሽ ልጅና ማለት ነው። ያንቺ ጓደኛሽ ፈልጋ ነው። ሴት ናት ወይ? እሺ ሴት ናት ወይ? ወንድ አትበይ። ጓደኛሽ ፈልጋሽ ነው። ውጭ ቆማለች ቢያል ተሳካልኝ። ፋሚሊ ተሳካልኝ። አሁን ሰርፕራይዝ ነው ማረጋት። ደረበቅ ካሜራውን ደብቆ እሺ ደብቆ ካሜራውን ነው ካሜራውን ደብቀው ሎሚ ገረመኝ እኔስ ለእኔ መጎዳቷ ሁሉን ነገር ጥላው ሳላስብ መምጣቷ በፍቅርሽ መክነፌ ያንስሻል ወይ ላንቺ አንዱም ሳይበግርሽ እኔን መርጠሽ አንቺ ልቧ ባይረጋላት ቢረበሽ መንፈሷ ከሆዷ እንዳልወጣ ሰስታኝ ለነፍሷ ያከበርኩት ፍቅር ካሰኝ ደግሞ በሷ መጣች ለኔ ብላ በፍቅሯ ስብላላ ነገር ጥላ ሳይበልጥም ብላ ናፍቀሽኛል ለኔ መጎዳቷ ሁሉን ነገር ጥላው ሳላስብ አላስላለኝ ፍቅርሽ መክነፌ ያንስሻል ወይ አላስላለኝ ግዛ ለኔ አንድ ቀን ማለት ነው አንድ ቀን መርጠሽ አንቺ እንዴት ተጨነቀኝ በእውነት እንጂ በቃ እንዲለመድኩሽ ማለት ነው። አንቺ ነኝ እንዲለመድኩሽ ማለት ነው። አንድ ቀን ማለት ነው። አንድ ቀን ለኔ አመት ወንድ በእውነት ነው የምልሽ። እውነት እንዴት እንደናፈቅሽኝ ነው ቆንጆ። እንዴት ነሽ? ወይ ታሪፍ ነው ጣፋጭ እንዴት ነሽ? ዲኒ ግን ምን ሆነ ነው ማለት አልሄድክም ነው? አስበገጥኩሽ ሰቤድን ያላመንኩም ሄጄ ነበር እኮ ሄጄ ማለት ነው። አንድ ቀን ማለት ነው ሲጀመር ከመንገድ ልመለስ ብዬ ማለት ነው። አይቻልማ ከመንገድ የግድ ጀ መኪና እዛ መያዝ አለብኝ። ከዚያ በቃ እንደምንም ዳርሼ ተመለስኩ ማለት ነው። እኔ ቆንጆ እንዴት ነሽ? እግዚአብሔርን ግን ይመችሽ በእውነት እኔ አልችልም አላስችላለኝ። አንቺ በጣም በእውነት እንዲለመድኩሽ ማለት ነው። ህልም እየመሰለኝ ነው። ጨነቀኝ መኪና ውስጥ ይኸው በቃ ተቀምጬ ሲሄድ በቃ ጭራሽ ከአጠገቤ ቆመ ሰው ሙሉ አንቺን የመሰለኝ ሹፌሩም ራሱ አንቺን የመሰለኝ ሹፌሩም አንቺን የመሰለኝ ምናምን አለ። በቃ ተቸገርኩ ማለት ነው። እንደምንም ደርሼ ተመለስኩ በአንድ ቀን ውስጥ ማለት ነው። እንዴት ነሽ? አንቺ አዲስ አበባ እንዲያስጠላል ድሮ ያለኔ ይሆንልኝ ያ በእውነት ሶዶ በቃ ለአዲስ አበባ እንደ አንቺ ጋር ኮንኩ በቃ ዩኤስኤ ብሎ ሶዶ ራሱ በእውነት ያለ አንቺ ጋነብ በዩ በቃ እኔ አላቅም። ግን ኖሩ ሰው የለ ሲጨንቀኝ እንትን ብለኝ ሰው የለ። እንዴት እንደከፋኝ እንዴት እንዳስጠላኝ ግን በእውነት አንቺ እንዴት ነሽ? እኔ አንተ እንደዛ አድርገህ
አንቺ አልቃሻሽ በቃ የሆነ እንባሽ ነው መሰለኝ። የምር አንተ እኔን አልሆንኩም እኮ የምር ቢኒ በእውነት እንባሽ ነው መሰለኝ። በቃ አለ አይደል እንዴት ነሽ ታዲያ አንቺ? ኧረ ሎሚ የኔ ቆንጆ እና ቤተሰብ እንግዲያውስ እንደምታዩ ነው። በጣም ደስ ብሏታል። እሷው ደስ ብሎሻል አይደል? ኧረ በጣም እንጂ የምር ብሎኛል። በጣም እኔ በጣም ደስ ብሎኛል። ፋሚሊ ያው እንደምታዩ ነው። እኔ በጣም ናፍቃኝ ነበረ። ያው እሷ ቅድም እንደነገርኳችሁ ነው። ማንም ከሆነ ሄዶ በመጀመሪያ ቀን ማለት ነው በመጀመሪያ ቀን ማንም አይመጣም። በእውነት ነው የምላችሁ። ማለት የሆነ ጓደኛዬ ምናምን ነገር ናት። ግን እጄ እንዴት ተመልሼ እንደገና መጣሁ አላና በቃ ናፍቆት አላስላለኛ ናፈቀችኝ። ፋሚሊ ከእናንተ የሚደበቅ ነገር የለም። በጣም ትናፍቀኛለች በእውነት በጣም ትናፍቀኛለች እኮ እናቴ። ከእናንተ ምንም የሚደበቅ ነገር የለም ፋሚሊ። በጣም ትናፍቀኛለች። ማልቀስ ይኑርብኝ መሳቅ ምንም አላወቅም። የምር በጣም ሄደነገር እና ደግሞ ሰርፕራይዝ እንዳደረግሽ ማለት ነው። ያው እሷ ተባብራኛለች እናንተ ግቢዋ ልጅ እና በጣም ነው የማመሰግንሽ። አመሰግናለሁ። በጣም ታንኪ በእውነት አመሰግንሻለሁ። እሷማ ጓደኛሽ ምናምን ነገር ብላኝ እኮ ነው። እኮ አትንገሪ ይመሻል። ግን እሷ አትንገሪ ምናምን ብዬሽ እኮ ነው። አትንገሪያት ሴት ናት ምናምን ብለሽ ንገሪያት ብዬሽ ነው። ተሳክቶላል። የሳይ አይዲዲቲ ያለሽ አስጠላኝ። እሺ ምን ላድርግ ታዲያ? እኔ ደበረኛ አላንቺ እኮ አስጠላኝ በእውነት እንዴት እንዳስጠላኝ ፋሚሊ በእውነት ነው የምላችሁ። እና አይ ዶንት ኖ አይ ሃቭ ኖ አይዲያ ቤተሰብ በጣም ደስ ብሎኛል። ያው ማንም ከሆነ ማንም እኔ አላውቅም፣ ግን እኔ ራሴን ነው የማውቀው። በቃ ፋሚሊ እኔ በጣም ደበረኝ እና ደግሞ አላውና በቃ አላስችል ናፍቆቱ አለኝና ጥዬ በቃ መጣሁ። አስጠላኝ። አዲስ አበባ ራሱ እንዲህ ነው የሚያስጠላ ፋሚሊ ይሆናል። በቃ ደበረኝ። ቤት ነው ተቀምጬ በቃ በሰዓቱ ቤት ተቀምጬ ዋልኩኝ። ደበረኝ በቃ እንደገባሁኝ ማለት ነው። እንደገና በቃ ምግብ ምናምን በላለው ሻወር ገባው ምናምን ነገር አስጠልቶኝ እንደገና ተመለስኩ። በቃ ደበረኝ ፋሚሊ እና በጣም ደስ ያለኝ ቤተሰብ እና በጣም ደስ ብሎኛል። ለኔ እሷ ማለት በጣም በቃ አለ አይደል ብዙ ነገር ነች ፋሚሊ። ጓደኛዬ ብቻ አይደለችም ከጓደኛዬም በላይ ናት ቤተሰብ እና እኔ እንጃ አላውቅም የሆነ በጣም ትናፍቀኛለች፣ ታንሰፈስፈኛለች ፋሚሊ የምር ግን እኔ ግን አንድ ቀን ግን ሞትብሃለሁ የምር እንዲያስደነገጥከኝ ማለት ነው። የምር ነው እንኳን አስደነገጥኩሽ። ደግሞ በደስታ ብዛት እኮ ነው በሌላ ነገር አውቃለሁ እንዴ ደስ አለሽ? አረ በጣም እኔ ራሱ ማለት ነው ገና ከሩቅ እንዲህ ሳይሽ ልብ ያለ እንዲህ ተንጠቅል ያለው በቃ አጄ ልጅ እኮ የምር እኔ አላውቅም፣ ግን አላ እኔ ገና እንዲህ ተደብቄ ምናምን ሳይሽ አላ እንዴት ደስ እንዳለኝ በቃ እርክት አለ በቃ ውስጤ ማለት ነው። ወጣሁኝ እኮ ወጥቼ እኮ ዞር ብዬ ሳይ ምንም ነገር የለም። እቺ ዝም ብላ ነው ለሙ ያዘች ነው ነገር ብዬ ተደብቄ ነው እኔ አንቺ ጋር ተደብቄ እቺ ጋር ሆኜ ማለት ነው ስትመጪ ምናምን ነገር ሰርፕራይዝ አረጋለሁ እንግጫለሁ ባይ ማለት ነው። እሰይ እንኳንም ደነገሽ እንኳንም ደነገሽ። እሺ ታዲያ እኔ የምልሽ ምን ተሰማሽ አሁን? እሺ እኔ እንጃ እኔ ምን ብዬ እንደምገልጽልህ አላውቅም። ደስታዬን የምር በጣም ደስ ብሎኛልም ደንግጫለሁ። ግን አው ግን በጣም ደስ ያስደነግጣል። አስደንግጭሽ ሶሪ ግን ካስደነገጥሽ ምንም ማለት ያው ለምደዋል እና ቤት እንግባ በቃ ቤት ኧረ ቤት ምን እሺ ኖርማል ነው እባክሽ። ሌላ ጊዜ እመጣለሁ ሰፊ ኧረ እና በእናትህ እዚህ ድረስ መጣህ በእግዚአብሔር ኧረ ሌላ ጊዜ ልምጣ እኔ ደግሞ ትበቃና አይደለም ምን መሰለሽ ሌላ ጊዜ መጥቼ በሰፊው እንትን ብላሻለም እና ችግር የለውም ኧረ ችግር የለውም እባክሽ። ሌላ ጊዜ በእውነት ሌላ ጊዜ ቢሆን አይሻልም? በእውነት ፋሚሊ እሱን ታውቃለህ ማለት እኮ በእናትህ ሌላ ጊዜ መሰለሽ እኔ ቆንጆ ነኝ ጣፋጭ ሌላ ጊዜ ማለት ነው ሰፊው ምን ችግር አለ? ከነገ ወዲያ አሁን ከመንገድ ገና እንደገባው እኮ ነው ከመንገድ ገና እንደገባሁኝ በቃ ናፈቅሽኝና እና የምሬን ነው። ሌላ ጊዜ ብዙ ጊዜ ሰፊ ጊዜ አለን እኮ ማሪ ሰፊ ጊዜ አለን። ችግር የለውም። ቤቷ ደግሞ ፋሚሊ አያቸው አደት እንደሚያምር ጸደ ቤት ነው። አቺ ዝረት ወሬ ዝም ብሎ ነው የሚያወራው። ኧረ ያበደ ቤት ነው በእውነት። እሱስ ቢሆን ማን አግኝቶ አንቺ ማን አየ ተከራይቶ እዚህ አሁን እዚህ ህንጻ ላይ አስበሽዋል ተፍታ ብለሽ ምናምን ነው። እሺ በእናትህ ቢኒና በቃ እኔ ሌላ ጊዜ እመጣለሁ ወይ ሌላ ጊዜ አይሻልም እመጣ አሉሚ ግን እሺ በይኝ ጀምር በእናትህ ኧረ ፋሚሊ በግድ አልሄድም በእውነት። እኔ ሌላ ጊዜ ለምን አሁን እዚህ ጋር ከመንገድ ገና ነው የገባሁት ማለት ነው። ከመንገድ ገብቼ እናንተ ስን ያው እዚህ ድረስ መጥቶ ባይ ከመንገድ ገና ይሄው ሻወርም እኮ አልገባሁም። እዚህ ትገባለህ አይደል እንዴ? ምንድነው እና በእናትህ
እሺ እኔ ቆንጆ አልተስሉኛል